ኢትዮጵያን የነካ ማፊ በረካ ነው አባቴ ማፊ ሙሽኪላ ነው ጭውቴው ማለት ሙቋጠራ ግብጽ ሙለቅለጣ ነው በቃ ሴኔጋል ኬኛ በቀጣይ ያለ ሴኔጋል አባቴ አባይ ልትበኝ ገና አፈርስሻለሁ በቋጠሩ ሙቋጠራ ነው ጭውቴው ቢሉከቲል አረብያ ነው አባቴ አልቀናሽም ጭራሽ ወይኔ ረካውኝ ጀማው አንጀቴ ነው ኪኔ ተጣው አንጀቴ ማለት ነው ማኔ ትችላለህ ማኔ ሲጀመር አንተ አፍሪካዊ ደም ነው ያለ አንበሳ የኔ ጥቁር አዝሙድ ብያለሁ ዛሬ እንዴት አባቱ የሚያምር ጎል ነው ያገባው አንተ ከ16 ከ50 ውጪ እኮ ነው ጥቅስ ያደረገው ማን ትችላለህ ማን ግብጽ የምትባል ሀገር how many times እንዴ ነው መቋጠርብሽ እኔ ተቃጠልኩኝ እኮ ባንጀ መጣኔ እኮ ቋጠረኝ ያከሸፈችብኝ የመጀመሪያ ሀገር እኮ ግብጽ ነች እኮ የኔ ቋጠሮ እኮ የሚከሽፍ ቋጠሮ አልነበረም እንዴ ግብጽ ስንቴን ይበጣጠሰችብኝ ዛሬ ግን ሰራ በቃ ግብጽ ኢሊሚኔትድ መሆን ነበረባት ኢሉሚናቲ ሆና ከዚህ ውድድር ወጣለች ማታ ማለት ነው ናይጄሪያ ቢያሸንፍ ደስ ይለኛል ሞሮኮ ቢያሸንፍ አይከፋኝ በቃ ከዚህ በኋላ ግብጽ ዋንጫውን አትብለው እንጂ ይፈልጋ ሀገር ከዚህ በኋላ ይቀራችሁ ሁላችሁ መርጣችሁ መውሰድ ትችላላችሁ የምሬን ነው በጣም ደስ ብሎኛል ለምሳሌ ግብጽ ካለፈች ለዋንጫው እርግጠኛ ነበርኩኝ እንደምትበለው ይሄን ጨዋታ ካለፈች ተበላው ነበር ማንንም ከፊቷ ቢኖር ማለት ነው ናይጄሪያ ጥሩ ቢሆን ሞሮኮ ጥሩ ቢሆን አትሰማም ለዋንጫ ከደረሰች ምክንያቱም የዋንጫ ሜንታሊቲ ያላት ቡድን ነች መጥፎ ቡድን ነች ግብጽ ማለት እንኳን ደስ አለህ ማኔ እንግዲህ ጀማው ቋጠራችን ሰርቷል ናይስ የአፍሪካ ዋንጫ ደስ እንዲለኝ ያደረገ ይመቸን hello Egyptians airport that way ይችላል ማኔ ይችላል ብሎ ዳይቷል ሳዲዮ ማኔ ጎል ቨርሰስ ኢጂፕት ብለህ ሰርች አድርጋ ተሮኬት እኮ ነው ይበልሽ እንደው 1-0 አይደለም 3 4 5 6 7 ሁላ ቢያገቡብሽ እንዴ ደስ እንደሚለኝ ዛሬ ሴኔጋል አኮራችን እንደ ኢትዮጵያ ህዝብ ተደስተናል በሴኔጋል ሲጀመር ማለት ነው ባንዲራችን ራሱ እኮ ትንሽ እኮ ልዩነቱ ወደ ጎን ዞሬ እነሱ ኮከቧ እንዳለሽ ነች ምን ሆነ እኮ ብለድ እኮ አለ እኮ ያስታውቃል በቃ ሃራም ፉትቦል የተጫወተችው የታባቷን ደሰነ ያለኝ አሳይ የደስታ ቀን ነው የምዝምታ ታ ይላል በቃ አሁን ሪላክስ አርጌ ሳልጨነቅ ነው ይሄንን ዋንጫ ማን እንደሚበላው ማየው ማለት ሊቨርፑል ምናምን የሳላ ደጋፊ ምናምን የምትሉ አሽቃባጮች ማለት ነው ለግብጽ ለማሽቃበጥ ምክንያት የምትፈልጉ ማፈንደር ስለምትፈልግ ነው ለሱ ምክንያት እየሰጠኝ ነው እንጂ የሊቨርፑሉ ሌጀንድ ሳዲዮ ማኔ የሊቨርፑሉን ሌጀንድ መሐመድ ሳላህን አስቀይሞ ነው የሸኘው ስለዛ ቅር ሊል አይገባም እናቴ ትሙት ሊደብር አይገባም ገባሽ አይደለ እንዴት ነው የሚያረከው አሁን አርሲየም ሃንግማን ታስቀይምልኛለች ላይቭ እንኖራለን ሞሮኮና ናይጄሪያ ደግሞ ሞሮኮ እንደሌሎቹ ቀይ አይደለም የሚሰጥሽ አንቺ ቢጫ ነሽ ቢጫ ላይ ነው ያለሽ ገባሽ አይደል ምክንያቱም ይሆን አንዳንዴ ታሳያለሽ አፍሪካዊ እንደሆንሽ ይሄ ምንም ከዘር ጋር አይገናኝም ፓፓውቴ ገባሽ አይደል ፓፓውቴ ከዘር ጋር አይደለም የሚገናኝ አፍሪካዊ ነኝ የሚል ሀገር ነው አፍሪካ ዋንጫ መብላት ያለበት እነዚህ ሰዎች ለምን እንደሚሳተፉ ራሱ አይገባኝም ለምን እንደሚሳተፉት ገባ አይደል አፍሪካዊ ነኝ ሳትል የአፍሪካ ዋንጫ በልተን ፎክር አይደብርም ገባ አይደል እዚህ ያላችሁ ደግሞ we are not black we are not African we are ሀበሻ ከኔ የተቆረ ሰው ማን በእናት ይሄን ሎጂክን ማን ለነጮች አስረዳቸውና ከዛላ አውልክ ነህ ይበሉ አድከም ይሆንክ ሰውዬ ማን ገባ አይደል ዓለም እንዴት አድርጎ እንደሚያየህ ነው እየነገርኩ ያለሁት አንተ ራስን እንደፈለክ ልታይ ይችላል ገባ አይደል ራስን ምሳሌ ራስን ኢላን ማስክ ነኝ ብዬ ላስብ ይችላል $50 ቢሊዮን አለኝ ብዬ ላስብ ይችላል ባንኩ ግን 50 ቢሊዮን አለ ካላለኝ የለኝም ስለዛ ጥቁር ነህ ተቀበለው ገባ ፍቅህ ማጠለው ነገር ነው መደበቅ ማትችለው ነገር ነው ስለዛ ካንተ ጋር አብሮ የሚሰቃይን ሰው ብትደግፍ ይሻላል ከሞን ሴኔጋል ከዛላ ማታ ናይጄሪያ ብታልፊ በጣም ደስ ይለኛል ናይጄሪያ ቨርሰስ ሴኔጋል ትክክለኛ ፋይናል አሁን የተጫወተ ያሸንፍ ሳዲዮ ማኔ ምን አይነት ጎል ነው ያስመለከተን ጋይስ እጅግ በጣም ፈታኝ የምትባለውን የመሐመድ ሳላህን ግብጽን እንግዲህ በአፍሪካ ዋንጫ ግማሽ ፍጻሜ በመጣል ሀገሩ ሴኔጋል ወደ ፍጻሜ ማለፍ እንድትችል
እጅግ በጣም ወሳኛና ብቸኛዋ ጎል ማስቆጠር ችሏል። ያስቆጠረበት መንገድ እጅግ በጣም ገራሚ ነበረ። ጨዋታው በሴኔጋል የበላይነት ነበር ለረጅም ደቂቃዎች የተመለከትነው። ኦልሞስት ሙሉ 90 ደቂቃ ሴኔጋል የተሻለች ነበረች ማለት ይቻላል። እንደውም ግቡን ካስቆጠረች በኋላ ሞል ጥንቃቄ ወስዳ ስትጫወት ተመልክተናት ነበረ። ነገር ግን ግብጽን በጨዋታው ላይ ምን ይዛ ለመምጣት እንደፈለገች ራሱ ግራ ስጋባ ነበረ። ሙሉ 90 ደቂቃ ለመከላከል ይመስላል ፍላጎቷ። አንድ ሙን ታርጌት አልሞከረችም ነበር እስከ 80 ምናምን ደቂቃ ድረስ ማለት ነውና ሴኔጋል ውጤቷ አይገባትም ማለት አይቻልም። በቃ አጥቅታለች። የተሻለ ኳስ ቁጥጥር ነበራት። ጥሩ አጋጣሚዎችን ለመፍጠር ሞክራ ነበረ። ግብጽ ሞር ኮምፓክት ነበረች። ግብ ለማስቆጠር ዝግ ነበረች። አስቸጋሪ ነበረች፣ ፈታኝ ነበረች። ግን በመጨረሻ እንግዲህ ከሳዲዮ ማኔ አስደናቂ የሆነች ከቦክስ ውጭ የተሾተች ጎል አማካኝነት 78ኛው ደቂቃ ላይ ሴኔጋል ጎል በማስቆጠር እንግዲህ 1-0 ጨዋታ መርታት ችሏል። ወደ መጨረሻ ደቂቃዎች ነው ታርጌት መሞከር የቻሉት ግብጾች። ለምን በዚህ ልክ ማፈግፈግ እንደነበረባቸው ግራ ጋብቶኛል። እርግጥ የካውንተር አታክ ቡድን ነው፣ ግን ካውንተር አታካቸውን በዚህ ጨዋታ ላይ ውጤታማ አልነበረም ማለት ይቻላል። አንድ ሙን ታርጌት ማድረግ አልቻሉም መሞከር በነበረባቸው ወይም ደግሞ ሴኔጋል ብልጫውን በወሰደችባቸው ሞመንቶች ማለት ነው። ስለዚህ ደካማ የጨዋታ አቀራረብ ነበረ ማለት ይቻላል። ለማንኛውም ሴኔጋል የፍጻሜ ተፋላሚው ሀገር መሆኗን ማረጋገጥ ትችላለች። ምሽት 5 ሰዓት ላይ ደግሞ አዘጋጇ ሞሮኮ አስደናቂዋን ቡድን ናይጄሪያን የምትገጥም ይሆናል ማለት ነው። ከሁለቱ አሸናፊዎች ደግሞ የሴኔጋልን በፍጻሜው የሚገጥመው ብሔራዊ ቡድን ይለያል ማለት ነው። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ እግር ኳስ መረጃዎችን ማግኘት ትችላላችሁ። ግብፅን ቻው ማለት እንዲያስደስታል ያራዳ ልጆች በሳዲዮ ማኔ ጽድት ባለ ብቸኛ ጎል ሴኔጋል ፋይናል ደርሳለች ማለት ነው። ከናይጄሪያ እና ከሞሮኮ አሸናፊ አንዱን የምትገጥም ይሆናል። ናይጄሪያ አሸንፋ ፋይናል ቢደርሱ ደስ ይለኛል። ግን ደግሞ የበልጥ ደስ ያለኝ ግብጽ በመውደቋ ነው። እንዲህ እየተሽለጠለጠች ሂዳ ዋንጫውን ብታሳካ በጣም ነበር የሚደብረኝ። ስታሽካብጡ የነበራችሁ ተመልሶላችኋል። መሐመድ ሳላ እንኳን ደስ አላችሁ፣ ይመቻችሁ። ሳላ ጎ ሆም ኤንድ ስሊፕ። ባይ ባይ ማርሙሽ፣ ባይ ባይ ሳላ፣ ባይ ባይ ፕሮብሌም ካንትሪ። ማኔ ለእናንተ አባታችሁ ነው፣ አባታችሁ ነው ለእናንተ ማኔ። አቡ እንዴት እንዳኮራችሁ እናት ሀገር ሴኔጋል እንዴት እንዳኮራሽ። ቻው